ደጋግሜ እናገር ነበር የአማራን ህዝብ አንድ የሚያደርግ ፕሮጀክት ከሆነ ለምን ዝንጀሮ ጽፎ ያመጣውም ይስማማናል ከኋላው ግን ሌላ ሞቲቭ እንዳይኖረው ሌላ ፍላጎት እንዳይኖረው ያዘለው የተሸከመው ነገር እንዳይኖር ነው ሁለት ቀን አብረው ለበሶስተኛው ቀን አንድስ የሚያክል ፍላጎት ተሸክሞ ታገኘዋለህ እዚህ ጋር ልትዳች ይቁ ወይ ድርኩ አይደለም የሰው ህይወት እየተከፈለበት ያለ ትግል ነው እና ህዝባዊ ግንባሩ ስራ ላይ ነኝ ያለ አብዛኛው ኢትዮጵያዊ በተለይ እና ማን ነው አማራ በሩቅ የሚኖረው ህዝባዊ ኃይሉን ጨምሮ ሌሎች ወንድሞቻችን ድርጅት ጨምሮ የጎንደሩንም የሸዋውንም የወሎንም ጨምሮ ተሰብስበን የፈጠርነው ግንባር አድርጎ አይቶት ነበር መሰለኝ ብዙ ሰው ደገፋቸው ያን ሁሉ አልተቃወምም ዝም ነው ዝም ያልነው በመሃል የኔ ጥሩ ያልሆነ ባህሪ ያለኝ በተለይ ለኢትዮጵያ ፖለቲካ ማይሆን ባህሪ ያለ መሸክ ዝም ማለት ያ ባህሪ ወደ ድርጅቱ ተጋብቷል መሰለኝ ታይዘን ዝማል በዛ መካከል ነው እንግዲህ አንዳንዶች ብቅ ይያሉ የግንባር ሰዎች ነን የሚሉ ባከ ከተማ ውስጥ ነው ትግል የለም በለው እንደኛ ጫካ ይወጣል ይላል በሶስተኛ ሳምንት እኮ ዘመቻዎች ተደረጉ እኔና ስረስ ላይ በተለይ ህዝባዊ ኃይሉ ላይ ዘመቻ ተደረገ ህዝባዊ ኃይል የሚባል የለም ግንባር ነው ያለው ህዝባዊ ኃይል የሚባል የለም ግንባር ነው ያለው ዝም ብለን ቅድም እንዳልኩት በየቀኑ ቢያንስ አንድ እርምጃ ወደፊት ስለምንራመድ ስራችን ላይ አተኮርን እኔ እስከማቀው ድረስ በዛው ውስጥ ያለ ሰው ካለ ይቅርታ ጠይቃለሁ ግንባር የሚለው ነገር ነው የከሰመ ይመስለኛል ራሱን እስከሚለው እሱ ነው ግንባር ከስሟል ነው በግንባር ዘመነንና ድርጅቱን ግንባር በሚባል ስያሜ ሊያጠፉ የነበሩ ሰዎች ደግሞ ተጥቃቸውን አጠባብቆ በዙ ልጆች ጀርባ መጡ ግልጽ ነው ግን የምናገረው ነገር